አርቴታ በካሪክ ተሸንፏል። ስለዚህ እሱም ለበቀል ለሚገባው ትናንትና እረፍት የሰጣቸው ተጫዋቾች እንዳሉ እናስታውሳለን። ሶ ዩናይትድ ከዚህ ከሁሉ ጨዋታ 1 ነጥብ ራሱ ካሳካ በጣም ትልቅ ነጥብ ነው ብዬ አስባለሁ። ሪከቨሪ ታይሙን በደንብ መጠቀም አለበት ብዬ አምናለሁ። በሳምንቱ አጋባሽ ምን አይነት ጨዋታ አላደረገም። ስለዚህ ካሪክ ተጫዋቾቹን የማግኘት በደንብ ትሬኒንግ ሴሽን ላይ በደንብ ያገኛቸዋል ብዬ አስባለሁ እና የእሁዱ ጨዋታ በጣም ትልቅ ተርኒንግ ፖይንት ነው ለራሱ ለአርሰናልም ተርኒንግ ፖይንት ነው። ከዋንጫ ጋር በተገናኘ ካውንት ዳውን ጀምሯል ብለዋል ቅድም አንተ 12 ጨዋታ ለማንቸስተር ዩናይትድም የቻምፒየንስ ሊግ ቦታን ለማግኘት አሁን ትልቅ አሰልጣኞችን ስታጭ ወይም ትልቅ ተጫዋቾችን ወደ ቲምህ እንዲመጡ ስታደርግ ዩሽድ ሀፍቱ ኮምፒት አውሮፓ ቻምፒየንስ ሊግ ላይ መግባት አለበት ግዴታ። ይሄ በቃ እንደ ክራይቴሪያ መሆን አለበት። ሉዊስ ኤንሪኬ መቼም ቢሳካና ቢመጣ ዩናይትድን ዩሮፓ ሊግ ላይ ማጫወት ላይፈልግ ይችላል ማለት ራሱ ላይሳብ ይችላል። በዝውውሩ ጥያቄ ትልልቅ ተጫዋቾች የምትላቸው ያው የዩናይትድ ስመ ገናናነት እንዳለ ይታወቃል። ግን ቻምፒየንስ ሊግ ላይ ስትሳተፍ በጣም አሪፍ ነው። አሁን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ቢለያይ እየተባለን ፒኤስጂ ማንቸስተር የተባለው እና ተጫዋቾች በዝውውር ሂደት ውስጥ የአንተን የአውሮፓ ተሳትፎ ይፈልጋሉ እና ይሄንን ማሳካት አለበት ብዬ አስባለሁ። ማይክል ካሪክ ጥሩ ነገር ነው። አሰልጣኝ ሲሰናበት በቀጣዩ ጨዋታ የምታየው ነገር መነቃቃት፣ የማሸነፍ ስነ ልቦና ከፍ ማለት፣ ያንን ደርቲ ማይንድ ትረሳዋለ። ጭቅጭቆቹ ምናምን ያለፈው አሰልጣኝ ነው ትረሳዋለ እና እንደ አዲስ ሙድ ነው። ያንን ነገር በቅዳሜው ጨዋታ ተመልክተናል። በጣም አስደናቂ ድል ነበር ሶፊ። ቅዳሜ ድል በጣም